ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን ሊጠብቅልን፣ ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይሄን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እውነት ለመናገር ዛሬ በጣም አዝኜ ነው የመጣሁት። እነዚህን ጥንዶች የማያውቃቸው የለም ብዬ አስባለሁ። ልዩና ቅዱስን ማለት ነው። በጣም በሚያሳዝን ሁኔታ ዛሬ ግን በየተለያዩ ሚዲያዎች ላይ መለያየታቸው እየተሰማ እንደሆነ ነው እያየሁትኝ። ኤፍቢ በሉት፣ ቲክቶክ በሉት፣ ዩቲዩብ በሉት፣ በቃ ጥልቅልቅ አድርገውታል ማለት ነው። የሰው ልጅ ግን ሲዋደድ እኮ ይሄን ያክል እኛ እውነት ለሰው አናሰራጭ። በቃ ትንሽ ነገር ጸብ፣ ጭቅጭቅ፣ ሞት ሲሆን በቃ ያንን ሰው እናነግሳለን ማለት ይቻላል። እና በጣም ራሴን እታዘባለሁ አንዳንድ ጊዜ። ለምንድን ነው ሰው መልካም ሲሰራ ማናግዘው ማናበረታታው? የሆነ ነገር ሲፈጠር ለምንድን ነው በቃ ምንጮሆ የሚል አይነት ስሜት ይሰማኛል። እና እንግዲህ ቅዱስና ልዩን የማያውቃቸው የለም። እኔ ልዩን በተለይ እንደ ሴት በጣም ነው መወዳት፣ በጣም ነው ማከብራት። በቃ የብዙዎች ትዳር ተምሳሌት የምትሆን ቤቷን፣ ትዳሯን፣ ህይወቷን እንዴት መያዝ እንደምትችል ከሚዲያ ከማውቃቸው ጥንዶች መካከል እነሱ ፍሬ ዳጊና ናሂና ውብዬ በጣም መቀናባቸው ባለትዳሮች ናቸው። በቃ እንደነሱ አይነት ትዳር እግዚአብሔር ቢሰጠኝ ብዬ የምመኘው ህይወት ያላቸው ሰዎች ናቸው። መተሳሰባቸው፣ መከባበራቸው፣ በቃ ሴቶቹ ደግሞ ጽዳታቸው፣ በቃ ቤታቸው እንዴት እንደሚይዙ ኩል ናቸው። በቃ ሙያቸው፣ ምግባራቸው ሶስቱም አንድ አይነት ናቸው። በቃ ድርብብ ያሉ ሴቶች ማለት ነው። እና እነሱን ሳይኖን ትዳር የምመኘው እውነት ለመናገር ማለት ነው። በቃ አርአያዎቼ ናቸው ማለት ይቻላል። እኔም ብቻ ሳይሆን ብዙዎቻችን እርግጠኛ ነኝ እነሱን እያየን ትዳር እንመኛለን። ግን ምክንያቱም በቃ መጥፎ ነገር አይተንባቸው አናውቅም። ሰው እኮ እግር ከእግርም ይጋጫል። በነገራችን ላይ እንኳን ከሁለት ሰው የተወለደ ከሁለት ዘር የመጣ ሰው ቀርቶ እግራችን ከእግራችን ራሱ ስትሄዱ ተጋጭቶባችሁ አያውቅም። ግን ደግሞ በመጋጨት ውስጥ ደግሞ ተነጋግሮ የመፍታት አይነት ነገር ስላለ ነው እስከዛሬም ድረስ እውነት ለመናገር ሳይጣሉ አይደለም። በዚህ ዘመን እድሜያቸው 5 ዓመት 6 ዓመት 4 ዓመት የቆዩ ናቸው በትዳር ሁሉም ማለት ነው። እና ጸብ ሳይኖሩ ቀርቶ ሳይሆን በውስጣቸው እየፈቱ ችግሮቻቸውን እንትን እያሉ እያስማሙ ርቀትንና ጸብን አስወግደው ነው እየተቻቻሉ ነው የሚኖሩት። እርግጠኛ ነኝ እንጂ ጸብ ሳይኖር ቀርቶ አይደለም። ነገር ግን አሁን ላይ እንግዲህ በቅዱስና በልዩ ላይ የተፈጠረው ነገር ግን እሷ የምትፖስታቸው ፖስቶች በሙሉ እንደተለያዩ ያመለክታል በሚል ነው እየተናፈሰ ያለው እንጂ ወይ ከልዩ ወይ ከቅዱስ አንደበት ተፋተናል፣ ተለያይተናል የሚል ነገር አልተጻፈም ወይም አልተነገረም። ግን ደግሞ ልዩ ከምትናገረው አንጻር ብዙዎች ያው ግምታቸውን እየገመቱ ይገኛሉ። አብሮ ቪዲዮ ስለማይሰሩ ስለጠፉ፣ እሷም የትካዜ ቪዲዮዎች ምናምን ስለምትሰራ ተብሎ ይታሰባል። እና እውነት ለመናገር እውነት ከሆነ በጣም አዘኛለሁ፣ ውሸትም ከሆነ ውሸት ያርግላችሁ ብዬ እመኛለሁኝ። ምክንያቱም እኔ ማለት ብዙዎች በቃ ሰው ሴት ከወለደች አትፈለግም እንዴ? እንዲሁም እኮ ፍቅር የሚጨምረው ቤት ውስጥ ህይወት በረከት የሚመጣው እኮ ልጅ ሲመጣ ነው። ልጅ እኮ ነው እንደውም ትዳርን የሚያድነው እኔ እስከማውቀው ድረስ የሚመስለኝ። ሴቷም ትሁን ወንዱም ሲመጣ ልጆቼ ብሎ እንዲሳሳ ያደርገዋል። ሴቷም ደግሞ ለልጆቼ ስትል የጎደለ ነገር እንኳን ቢኖር ራሷን ገዝታ ትኖራለች። ገባችሁ? በተለይ ሴት ልጅ ምንም የማይጠቅም ትዳር ቢሆን ምንም የማይጠቅማት ወንድ ቢሆን ልጆቼ ለእንጀራ አባት አሳልፌ አልሰጥም ብላ የመጎዳት ራሷን ጎድታ ልጆቿን የማሳደግ እድሏ በጣም የሰፋ ነው። በብዙ ቦታ እናያለን። እና እንደውም ሲወልዱ ፍቅር ይጨምራል እንጂ ሊቀንስ አይችልም። እስከ መለያየትም ያደርሳል ብዬ አላስብም። ግን እግዚአብሔር እኔ ምንም አልልም ሌላ እንደ እውነት ይሄ ነገር የሴጣን ጆሮ ተደፍኖ ወደ ህይወታቸው ቢመለሱልን ደስ ይለኛል። ብዙ መልካም ትዳር ያላችሁ ሰዎች አላችሁ። ለምሳሌ ፍሬ ዳጊ ትቀርቧቸዋላችሁ፣ ታውቋቸዋላችሁ። እንደው በፈጠራችሁ የሃይማኖት አባቶች ጭምር ይዛችሁ ብታስማሟቸው በጣም ደስ ይለኛል። ምክንያቱም ሰው ለሰው ልጅ ነው መድኃኒቱ እውነት ለመናገር ማለት ነው። እና በዓለማቸው በደስታቸው ሰዓት ብቻ ሳይሆን ከጎናቸው መሮጥ ማጨብጨብ ያለብን፣ በተቸገሩ እነሱን በከፋቸው ሰዓት ከጎናቸው መሆን አለብን ማለት ነው። እና
ወልዶ መለያየት ማለት በጣም ያማል። እውነት ለመናገር በጣም ይከፋል፣ ያሳዝናል። ለምን ልጅ ያለ አባት ያለ እናት እንዲያድግ እድል መስጠቱ በራሱ ተጽዕኖ አለው። እናቱ ጋር ቢሆን አባቴ ይላል፣ አባቱ ጋር ቢኖር እናቴ ይሄዳል። ልጅ ማለት ነው። እናትና አባቴ እኮ ተለያይተው ወይ የእናት ፍቅር ወይ የአባት ፍቅር አላገኘሁም ብሎ ያ ልጅ ይሰማዋል። እና የወለደ ሰው ባይለያይ ደስ ይለኛል። እኔ ማለት ባይወልዱ ምንም አይደለም። ወንድ ቢሄድ ወንድ ይመጣል፣ ሴት ቢሄድ ሴት ይመጣል ተብሎ ማሰብ ይቻላል። ችግር የለውም። ግን ልጅ በመካከል ካለ ግን እናትም ሌላ ባል ካገባች አባትም ሌላ ባል ካገባ ሌላ ልጅ ሲመጣ ያለው ነገር ሁላ በውስጣቸው ጥሩ ስሜት አይፈጥርም ለልጆችም ቢሆን። እና አንዳንዶች አሁን ትዳራቸው ጥሩ ሳይሆን ሲቀር ምን ያደርጋሉ? ቶሎ ቶሎ ወልደው ይለያያሉ። ከአንድ አባት ልውለድ፣ በተለይ ሴቶቹ ከአንድ አባት ልውለድ ብሎ ያስባሉ። ትዳሩ እንደማይሆናቸው ሲገባቸው ቶሎ ቶሎ ይወልዱና 2-3 አድርገው ይለያያሉ። እውነት ለመናገር ትዳር ላይ ይፈታለሁ ብሎ ባይታሰብ መልካም ነው። ግን ደግሞ እንደ ሀሳብ ደግሞ ይሄኛው አማራጭ የተሻለ ነው። ማለት ያ ትዳር እንደማይሆነን ከገባንበት በኋላ ልጆቻችንን ከዛም ከመበታተንና የእነሱንም ሕይወት ከማጨለም በቃ ሴቶችዬ ወለድ አድርጋችሁ ከእግዚአብሔር የሰጣችሁ ጸጋ ይዛችሁ ብትወጡ። አሁን ለምሳሌ ልዩ አንድ ልጅ ነው ገና የወለደችው፣ ገና ጥቂት ወራት ነው ልጁ ራሱ። ምንም እውነት ለመናገር ምንም የጎደላቸው ነገር የለም። አንዳንዴ ሀብትም ሲመጣ ሰላም ያሳጣል እውነት ለመናገር እንጂ እነሱ እንደው የእነሱን ሕይወት ታሪክ ከሰማችሁ ሀብለው የተነሱበት ነገር ጓደኛሞች ሆኖ ፍቅረኛሞች ነን የምጋብዝባት ብር ወይም ታክሲ የምንሳፈርበት ብር አተን በእግራችን ረጅም መንገድ ተጉዘን ሸኝቻታለሁ ብሏል ቅዱስ ማለት ነው። እና ይህን ያህል ታሪክ ያላቸው ሰዎች ዛሬ ላይ ምን ቢፈጠር ምን ቢመጣ ነው እስከ መለየት ሊያደርሳቸው የሚችለው? አሁን ለምሳሌ እሷ መውለድ ባትችል ኖሮ ልጅ ባይኖራት ኦኬ በውስጥ ተደብቆ ይሆናል። ልጅ መውለድ ባትችል ነው ብሎ ሰው ሊያወራም ወይም ደግሞ ምክንያት ሰበብ ሊሆን ይችላል። እግዚአብሔር ደግሞ የተባረከ ልጅ ሰጥቷቸዋል በቅርቡ ለዛውም ማለት ነው። ስለዚህ እንዴት ነው? ሲቀጥል ደግሞ እኔም ሳያት የሚጎላት ነገር የለም እውነት ለመናገር ልዩ ማለት ነው። በእሷም በሱ መፍረድ አልችልም፣ ምክንያቱም ከሁለቱም ውስጥ የወጣ ነገር ስለሌለ ማለት ነው። እሱም ላይ ቢሆን አልፈርድም እኔ። አሁን ብዙዎች እያየ ነው ከሆነ ወንድ ስለሆነ ትቷት ሄዶ ነው ምናምን፣ ከእሷ የበለጠ አታገኝም። ልክ እንደ ሊያ ብዙዎቹ ብዙ ነገር ሲተረተሩ እያየው ነው። ግን እኔ ኬዛቸውን ሳናቅ ብዙ ነገር ላወራ አልፈልግም እኔ። ምክንያቱም በማውቃቸው አመታት ሁላ እነሱ ላይ የሚነበብ መጥፎ ስሜት አይቼ አላውቅም። እሱም ትህትና ያለው ዝምተኛ ሰው ነው። ያው እኛ የምናውቃቸው በቪዲዮ ነው አይደለ? ሁሉንም ሰዎች በቪዲዮ ነው የምናውቀው። እና እሷም ደግሞ እንደምትዋት ለባለቤቷ ክብር ያላት፣ በጠዋት ተነስታ እንኳን ቤተክርስቲያን ሲሄዱ ቤቷን አዘጋጅታ ቤተክርስቲያን ሄደው መጥተው ከዛ ቁርስ ሲበሉ ምናምን እንደዚህ ነው የምናየው። ገባቸው? እኛ ደግሞ የምንፈርደው እንደ ቪዲዮ እንዳየነው ነው። ምክንያቱም ጎረቤት አይደለንም፣ ዘመድ አይደለንም፣ ውስጣቸውን የምናውቀው ነገር የለም። ሰላም ባይሆኑ ደግሞ ይህን ያህል ዓመትም አብሮ አይኖሩም ነበረ። ስለዚህ ምናልባት የቤተሰብ ጣልቃ ገብነትም ካለ አንዳንዴ ትንሿ ነገር ናት ትልቅ የምትሆነው። እና እነዚህን ነገሮች በህሊናቸው አስገዝተው ራሳቸውን ወደ መልካም ነገር ቢመለሱ፣ ወደ ቀድሞ ህይወታቸው ቢመለሱ ደስ ይለኛል። ትዳር ፈራሁ እኔ በነገራችን ላይ አሁን ላይ ትዳር ፈራሁ። በቃ እንደዚህ አይነት ትዳሮችን ጸንተው ማየት ካልቻልኩኝ የኔ ህይወት የኔ ጣፈንታ ምንድን ነው የሚለው ጥያቄ ውስጥ ገባ። ምክንያቱም ከነዚህ የተሻለ ጥሩ መልካም ትዳር የምናይበት ትዳር አይቼ አላውቅም እስካሁን። ስንቶቹ ስንት ነገር ሲያደርጉ እናያለን። እነዚህ ቤት ግን የምናየው አስተማሪና ቁም ነገር በቃ ሁሌ ሳቅ፣ ፈገግታ፣ ደስታ፣ ቤተክርስቲያን። በቃ ጠንካራ ሴት ናት። በነገራችን ላይ ሴት ልጅ አንድ ወንድ ልጅ ከጀርባው ጠንካራ ሴት አለች ይባላል። እና ይሄ ሁሉ ሀብት እንኳን ለማፍራት የበቁት ከጎኑ ስላለች ነው። እውነት ለመናገር ሁለቱም ጠንካሮች ናቸው። እኔ ይሄ ብዬ በማላውቀው ነገር ማውራት ስለማልፈልግ ነው፣ በተለይ ትዳር ላይ ማለት ነው። እና እግዚአብሔር እንደው ወደ መልካሙ በቃ ወደምንቀናበት ወደ ነበረው ህይወታችሁ እንዲመልሳችሁ ልባዊ ምኞቴ ነው። ሁላችንም በጸሎት እናስባቸው። እግዚአብሔር ያግዛችሁ። ቪዲዮ ላይክ፣ ሰብስክራይብ አድርጉ። ቤተሰብ እወዳችኋለሁ። መልካም ጊዜ። ቻው ቻው።